በነገራችን ላይ የቡዳ መንፈስ ያለባቸው ጎረቤት ካላችሁ ምልክቱን ልንገራችሁ። የቡዳ ዛር መንፈስ ካለባቸው በሀብትም በገንዘብም ይቆራመዳሉ። ሀብትም አይኖርም፣ እዛው በዛው ነው የሚሆኑት። ሁለተኛ ነገር ደግሞ ቤተክርስቲያን ሄደው አይሳለሙም። ሶስተኛ ነገር ደግሞ በሽታና እንትን አያጣቸውም። እድሜ ለንስሐ ይሰጣቸዋል ረጅም ዓመት፣ ግን ንስሐ አይገቡም። ድንገተኛ የሆነ እግዚአብሔር ኃይል መጥቶ ካላገዛቸው በስተቀር በራሳቸው ፈቃድ እንደዚህ ንስሐ የመግባት እድላቸው በጣም ጠባብ ነው። እንግዲህ ከስንት አንድ ነው ንስሐ የሚገቡት። እና ጎረቤትን መጥቶ ቤታቸው ደግሞ አይኖርም፣ አይበላም፣ አይጠጣም፣ ይከብዳል ቤታቸው። ይሄ ጉርብትና ላይ እነሱም ጎረቤት ሄደው ጎረቤትም እነሱ ቤት መጥቶ ይሄ መልካም ጉርብትና የመሆን እድላቸው በጣም ጠባብ ነው። ዛር ቡዳ ሲሆን፣ ከዘር የመጣ ቡዳ ሲሆን፣ ቡዳ አይነጥላ ወይም ከተወለድን በኋላ የበላን ከሆነ ግን ያ የበላንን ሰውዬ ባህሪ ብቻ ይዘን የምናድገው እንጂ እንደዚያ ነገር አይኖርም። መምህር በደንብ ስለማታውቀው አሁን የምልህ ነገር አትረዳኝም አለችው። አውሪኝና ካልተረዳዎች መምህር ይመጣል አላት። ከዛ እያለቀሰች ታሪኳን ነገረችው። እናቴ እንደዚህ ነበረች፣ እንደዚህ ነበር ቤታችን ውስጥ ያ የነገርኳችሁ በሙሉ የተፈጠረውን ነገር በሙሉ ነግራው፣ እኔ ግን ሁልጊዜ አንተ አልነበረም እና ልክ አይቼህ በቃ ይሄ ልጅ የኔ ባል መሆን አለበት ብዬ ባሰብኩህ በሳምንቱ ገላምጣይን ታልፋለህ፣ ከእናት ጋር ለእናት አግዘህ ትመታኛለህ፣ ታስታውሳለችው? አዎ ስትሞጣ ሞጭ ጊዜ ምን ላድርግ ታዲያ። እናትህም እኮ አደገኛ ነበሩ፣ አሁን ተፈውሰው ይሄ መንፈስ ወጥቶላቸው የሰፈራውን ቅርታ እንዳደረጉ ታውቃለህ? አዎ ነገረችኝ። በጣም ይገርማ። ከዛ እየተግባቡ መጣና እናቶቻችን ላይ የነበረው ችግር ነው እኛ ላይ የመጣው እና እባክህን እኔ ከአንተ ውጭ ሌላ ሰው እኔ አይቼ አላውቅም። አሁንም ንስሐ ገብቼ ቅዱስ ቁርባን መቀበል ጀምሬያለሁ አለችው። ከዛ ማተበና አንቺ ትቆርቢያለሽ አላት። በቃ መምህር ተስፋዬ ምንም አያስፈልግም እዚሁ እንጨርሰው ናቸው። እኔ የምትቆርብ ሴት በጣም እፈልግ ነበረ። በቃ ከብዙ ሴቶች አርቆ አንቺ ጋር ያስቀመጠኝ ለዚህ ነው። ከልጅነት ጀምሮ ጭቃ እያቦካን አቧራ እያቦነንን ቃቃ እየተጫወትን ያደግ ነው አላት። አዎ ስለዚህ ሌላ ቦታ እኔም አላይም አንቺም ሌላ ቦታ ትይ፣ ሁለታችን እንገናኝ ይላታል። እሺ እሷ ቅዱስ ቁርባን ተቀብላለች። እሱ ደግሞ ገና ምንም ነገር አያውቅም፣ ስለ መንፈስ ራሱ ምንም መረጃ የለውም። እና ደጅ እንገናኝ ይላታል ምናምን። ለሱ ብላ ደስ እንዲለው ብላ በቃ ደስ ብሏት የፍቅር ይሄ የልጅነት ፍቅሯን በቃ ለማጣጣም ብላ ከቅዱስ ቁርባኑ ከምንም ራቀችና እንብላ እንጠጣ እንሂድ የሚላት ቦታ ላይ በአብራ መሄድ ጀመረች እና ትንሽ ከመንፈሳዊ ቦታ ወረደች። ስትወር አገኛት። የትኛውን ያገኛት? እናትየዋ ንስሐ ሲገቡና ቅዱስ ቁርባን ሲቀበሉ ደንግጦ ወንድሟ ላይ አርፏል። ሁለት ወንድሞቿ ላይ በተለይ አንደኛው ላይ ኢቭን ኩል ይኳላል። ቢገርማቸው ወንድሟ መስታወት እያየ ኩል ይኳላል። እህቱ ትክለዋለች፣ እናቱም ትክለዋለች። ይችኛዋን ሁለቱን ጥፍሮቹን ያሳድጋል። በተለይ የማርያም ጣቱን ጥፍር ያሳድጋል እና አይነ ጥላ ወይም ራሄሎ እንዳለችበት በደንብ ያስታውቃል። ቤት ውስጥ ይርመጠመጣል። በእርግጥ ሙያ ነው፣ ጥሩ ነው፣ ችግር የለውም። ግን አክሽኑም ራሱ እንደ ሴት ሲሆን ያስጠረጥራል አይደለም። ወጥ መስራት መልካም ነገር ነው። እንጀራ መጋገር አሪፍ ነው። ቤት መጥረግ፣ መወልወል፣ ምናምን ልብስ ማጠብ አሪፍ እኮ ነው፣ ሙያ ነው ይሄ። ግን ወንድነቱን ጠብቆ ሙያውን ስራውን ሰርቶ ምናምን ግሬሱን ጠብቆ የወንድ ማንነቱን ጠብቆ ሲሆን ነው ሙያ የሚሆነው እንጂ አክሽኑ ሁሉ አነጋገሩ፣ ሐሜቱ ምናምን ሁሉ ነገሩ እንደ ሴት ሲሆን ይደብራል። ስለዚህ ይደብራል ብቻ ሳይሆን መንፈስ አይነ ጥላም እንደሆነች ያስታውቃል። እና እሱ ላይ መንፈስ እንዳለ ማንም አያውቅም። ለካ እናትየዋ ላይ የነበረው መንፈስ ሲቆርቡ እሳቸው ወደ ማን መጥቷል? ወደ ልጃቸው ላይ ሄዶ አርፏል። ማድረግ የነበረባቸው አብረን አንድ ላይ እንስገድ፣ አንድ ላይ እንጸልይ፣ ልጆቼ ይሄ ነገር ምናምን ብለው ማስተማር ነበረባቸው። ሴትዮዋ በባህሪያቸው ዝም ምን የሚሉት ሁሉ ነገራቸው በውስጥ ስለሚይዙት አዳልሞት የሚወደዳቸው ለዛ ነው። የቤተሰባቸው ከራማ ይሄ ጨንገር ምናምን የቤተሰብ ዛሬ የወደዳቸው ለዛ ነው። አያወሩም፣ ዝም ስለሚሉ ተከባብረው ሚስጥር ተጠባብቀው ነው የኖሩት ከመንፈሱ ጋር። ያ ነገር ደግሞ ልጃቸውን ጎብቶባቸዋል። ይቺ ልጅ ከፍቅረኛዋ ጋራ ወይም ከጎረቤት ከሴትዮዋ ልጅ ጋር ዘና ማለት ስትጀምር ልቧ ከጸሎትም ራቀ፣ ከስጋ ወንድሙ ሲርቅ ወንድሟ ላይ ያለው መንፈስ ድጋሚ ተነሳ። ያ ድንግልናዋን የወሰደው ልጅ ነው እንደ ሴት የሚያደርገው ያልኳችሁ። እና በጣም የሚገርመው ነገር እንደገና ልጅቷ ወደ ዓለማዊነት ተመልሳ የኔ ጠላት ሆነች። የትምህርት የጠላት ሆና ምንድን ያደረጋት? ይህንን ትምህርት እኮ እማዬ እንኳንም ንስሐ ገባች፣ እንኳንም ግን
ብዙ ያን ያክል የእነሱ ነገር ማዳመጥ የለብንም የሚል ነገር አመጣ። የማማ ልጅ እኮ ነው እንግዲህ የሴትዮዋ ልጅ ነው እንደዚህ የሚያደርገው። ከዛ እሺ ትለዋለች። እሷ ደግሞ ችግር የለውም በቃ ዋናው ከአንተ ጋር መስማማታችን ነው ምናምን። እነሱ ፍቅራቸው ላይ ብን ብለዋል። በቃ ሩካቤ ጀምራለች ምናምን። ከዛ በመሀል እንትን ይሄ እንዴት ነው አላለ ፅንስ ምናምን እንደዚህ ሲመጣ ሴትዮዋ ጋር እናቷ ጋር ለመመካከር ጥረት ስታደርግ እናትየዋ ደነገጡ። ከማን ነው? አይ አታውቂውም፣ በውጭ ነው የሚገናኙት። ንገሪኝ ከማን ነው? መጨረሻ ላይ ቀጥታ የመጣችበት ላይ ማታ ማለት ነው ቦርሷን ተቀብለው ስልኳን ሲመለከቱ የጎረቤታቸው የሴትዮዋ ልጅ ነው። እንዲህ ይሄማ ደስ ይላል፣ ጥሩ ነው፣ በጣም ደስ የሚል ነገር ነው። ከወዳጄ እግዚአብሔርን ካሳየችኝ ስጋው ደግሞ ተቀብላ እኔ እንድቀበል ካደረገችኝ ከእሷ ጋር ከልጇ ጋር ከተወዳጀችማ ጉርብትናችን ዝምድና ሆነ ማለት ነው። በጣም ደስ ይላል ብለው ሴትዮዋ ነገሩን ጠበቅ አድርገው ይዙታል። ለዚህ ሁሉ ነገር የዳረጋት ግን የትኛው ነው? ከወንድሟ የመጣው መንፈስ ነው። አገኛት ማለት ነው። ቤት ውስጥ መንፈሱ ጨርሶ እንዲሄድ አላደረጉትም። ይርመጠመጣል። አንዴ ጓሮ፣ አንዴ አተላ ላይ፣ አንዴ ቡና ተላ የሚደፋበት ላይ፣ አንዴ አመድ ላይ፣ አንዴ ሽንት ቤት ውስጥ፣ አንዴ የቆሻሻ ልብስ ላይ ይደበቃል ያልኳችሁ ለዚህ ነው። መንፈስ ጸበል ላይ ልክ እንደዛ እንዳልኩት ነው የሆነው። አንዴ ወንድሟ ላይ አርፋለሁ፣ ሴትዮዋ ስታስጠላኝ ወደዛ ወደዚህ እላለሁ። አግኝታኝ ነበር፣ አገኘኋት፣ አንደባለልኳት፣ የታ አባቷ ይላል። ይሄ ሁሉ የሆነው ጸበል ላይ ነው። ከዛ ቀስ ብሎ እናትና እናት ሲያወሩ አርግዣለሁ የሚባል ነገር መጣ። ከማን ነው ሲባል ከአንቺው ልጅ ነዋ። የኔ ልጅ? አዎ። ሳይ ይሁና፣ ጋብቻ የሌለው ቢሆንም ችግር የለው፣ ያለ ጋብቻ ቢሆንም። መቼ ተገናኝታችሁ ሲባል ጊዜ አረ ቆይተናል ማዘር። ስንት ሆናችሁ? 7 ወር 8 ወር ሆነናል። እንዴ ይሄ ሁሉ ጊዜ? አዎ። ምን አለ በጊዜ ብትነግሩና ነገር አለማችንን ብናይ ምናምን ብለው ደነገጡ። ከዛ ልጃቸውን ደውለው ጠሩትና ምንድን ነው የምሰማው ልጄ ከጎረቤት? ምን ሰማሽ እማዬ? አዎ ተቀራርበን እኮ ትንሽ ጓደኛማች ሲሆን እና ታዲያ እንደው የምስራች አይባልም? ምኑን? አይ እንደው ሚስትህ ከሆነች እንደገና ልጅም ከተፈጠረ ልጅ አለ። ደነገጠ፣ በጣም ደነገጠና ማለት አለ እንዴ አታውቅም እንዴ? ኧረ አርግዛለች ልጅቷ እና ነግረዋለች እኮ። ስትነግረው ግን ልጁ አልሰማም። እሱ አልነበረም። በአጠቃላይ እናትየዋ ሲቆርቡ እንግዲህ አሁን ያልኳቸው የታረቁት ሴትዮ ሲቆርቡ ደግሞ ወደ ማን ደንግጦ ሄዷል? ወደ ልጃቸው ሄዷል መንፈሱ። ልጃቸውንም እንደዛ ማድረግ ነበረባቸው፣ ማስተማር ነበረባቸው። ምን ይላሉ አንዳንድ ሰነፍ እናቶች፣ ሰነፍ ነው የምላቸው እኔ። ምን ይላሉ? ቁርባን ይቁረቡ፣ ጸበል ይጠመቁ፣ ጾም ይጹሙ ሲባል ልጆች ማለት ነው እኔ ጾምለታለሁ፣ እኔ ቆርብለታለሁ፣ ዝም ብለህ ስራህን ስራ፣ ምን እሱ ምን አለበትና ዝም ብሎ ስራ፣ ምን ችግር አለው? እኔ ጾምለህ እኔ ሮብና አርብም ሲሆን ጠጣ ወተቱን፣ ችግር የለውም ብላ። እግዚአብሔር ከሰራተኛ ከሚሰራ ሰው ጋር ጸብ የለውም። እኔ አለሁ፣ እኔ ሳስቀድስ በጸሎት አስብሃለሁ እያሉ ልጆቻቸውን ያሰነፉ ብዙ እናቶች አሉ። እንደዛ ነው። ዘፈን ስንሰማ አንዳንዶቻችን ውርር የሚያደርገን ነገር አለና ከመናፍስት አንጻር ይሄ ውርር የሚያደርገው የዘፈኑ የሙያው ሂደት እና ከምናስታውሰው ከሜሞሪው አንጻር ነው ወይስ የመናፍስቶቹ መኖር ምልክት ነው ወይ? ዘፈን ስንሰማ መንፈስ የሚገባው በዙሪያችን የሚያንዣብበው ነው ወይስ ዘፋኞቹን እንደዛ ዘፋኝ እንዲሆኑ ያደረገው መንፈስ ነው ወይ ወደኛ የሚመጣው የሚለውን ለመጠየቅ ነው። ሁለተኛው ግልጽ አልሆነልኝም። ሁለተኛው ላይ ለምሳሌ ዘፋኞቹ ዘፋኝ የሚሆኑት ያው በመንፈስ ቅዱስ ሳይሆን በሌላ ኃይል ነው፣ ያው ኃጢአት ስለሆነ። ስለዚህ ያ መንፈስ ነው ወደኛ የሚመጣው እነሱን ዘፋኝ እንዲሆኑ ያደረጋቸው መንፈስ ነው ወደኛ የሚመጣው ወይስ በዙሪያችን የሚያንዣብበው መንፈስ ነው ዘፈን እንደምንሰማ በሚመለከትበት ጊዜ የሚገባው? በጣም ጥሩ አመሰግናለሁ ወንድማችን። 549 ሰው ይታየኛል። 549 ሰው ላይክ ማድረግ አለበት። ወጣ እያላችሁ ለብዙ ሰዎች ሼር አድርጉ። መርሃ ግብራችንን እየሰፋ እንዲመጣ በተለይ ደግሞ ላይቭ በጣም ጠቃሚ ነው የሚል ከአባቶች በጣም ብዙ ነገር እየሰማሁ ነው። አመሰግናለሁ። ዛሬ ራሱ 2 አባት ደውለውልኛል። በወሌ መድኃኔዓለም መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን ማለት ታቦት ወጥቶ እዛ ነበር የዋልኩት። ታቦት አንግሼ ነው የመጣሁትና 2 አባቶች አጋጥመውኛል። ሁለቱም አባቶች እንግዲህ
በአንድም በሌላ መንገድ ምልክት ሰጥተውኛል ማለት ነው። ያ ምልክት ብለው ላይቭ የሚባለው ነገር እንዳታቆም፣ የሰዎች አንደበት ጥሩ ነው፣ ለትምህርትም ተአማኝነት አለው የሚል ነገር ነው የሰማሁት። በጣም ነው ደስ ያለኝ። አመሰግናለሁ። እሺ ወንድማችን የሚጮህ ነገር አለ፣ እሺ የሚል ነገር አለ አንተ ጋር ምንድን ነው? እኔ እስከማውራ ድረስ ሚዩት ታደርግልኛለህ። ልክ ልታወራ ስትል ትገባለህ ማለት ነው። እሺ አመሰግናለሁ። ሚዩት ታደርግልኛለህ ከቻልክ። አዎ ስልክህን ነው ሚዩት የምታደርገው ወንድሜ። አዎ በጣም ጥሩ አመሰግናለሁ። ዘፈን እንግዲህ በራሱ ባለፈው ስለ ዘፈን ብዙ አውርቻለሁ። ዘፈን ግጥሙም ዜማውም አመጣጡ ራሱ ዜማ የሚለው ቃል አዜማ የሚለው ቃል ይሄ አዚመኛ ተብሎ የሚጠራም ቋንቋ ሰምታችሁ ከሆነ አዜመብኝ እኮ አዚሙን ጣለብኝ ከሚለው ነገር ዜማ የሚለው አብሮ ይመጣል እና ድሮ ልፍለፋ ወይም ደግሞ የሆነ ተደጋጋሚ ቃላቶችን መደጋገም ለመናፍስት የሚሰጥ ግብር ነበረ። በጎን በኩል ምናልባት አሁን ባለንበት ዘመን የጥንት ዘመኑ ምን እንደሚመስል ለማወቅ አይሁዲዎቹን ማየት በቂ ነው። የአይሁዲዎቹን የጸሎት ስርዓት፣ የቅዳሴ ስርዓታቸውን፣ የአጸላላይ ስርዓታቸውን እንደዚህ እያሉ የሚጸልዩትን ነገር ካፋቸው የሚያወጡትን ነገር ካያችሁት ጥንት የነበረው የዜማ አወጣጥ እሱ ነው። ኢትዮጵያ ውስጥም በአብርሃ ጽብሃ ዘመን ክርስትና በደንብ ከመስፋፋቱ በፊት የመጀመሪያው የተቀበለው እነዚህም የአባቶቻችን የተሳቱ ቅዱሳንን አስተምህሮ ተቀብሎ በቤተ መንግስት ውስጥ ወይም ደግሞ በቤተ ክህነት ውስጥም ሆነ አጠቃላይ በዛ በሃይማኖት ስርዓት ውስጥም እምነቱን ሲያስፋፋ የነበረው ካህን የአይሁድ ስርዓት ያስኬድ ስለነበረ ይሄኛውን ቀጥታ ሲቀበሉ ሙሉ በሙሉ ቅዱስ ያሬድ ነው እግዚአብሔር እንዲነሳ አድርጎ በ5ኛው መቶ ክፍለ ዘመን ያኛውን ስርዓት ቀይሮ በአዲስ ቅኔ በአዲስ ግዕዝ እዝላራሬ በሚል ሰማያዊ ዜማ በሚሆን ለዓመተ ምሕረት በሚመች መልኩ እግዚአብሔር ለዚች ምድር ዜማ የሰጣት ሰማያዊ የሆነ ዜማ። ከዚህ ውጭ ያለው ዜማ መጥፎ ነው ማለት ሳይሆን ራሱን የቻለ የኦሪት ስርዓት ያለው ዜማ አለ፣ የአህዛብ የሆነ ስርዓት ያላለ፣ የባዕድ አምልኮ የሆነ ስርዓት ዜማ ያለው አለ። ዜማዎቹ በራሳቸው በውስጣችን የሚፈጥሩት ነገር አለ። ይሄን ማብራራት ያስፈልገው ምንድነው? ድምጾች በሙሉ ከአጋንንት ናቸው ማለት አይቻልም። ግን ድምጾችን አጋንንት ሊጠቀምባቸው ይችላል። ግጥሞችን ሊጠቀምባቸው ይችላል። ይሄንን ማሳያ ምልክቱ ክሊፕ እንስራ ብለው ዘፋኞች ክሊፕ ሲሰሩ ከተለያየ ሀገር ላይ ባህሎችን ሰብስበው ኮሪዮግራፈሮች፣ እነዚህ የዳንስ ስልት የሚያስተምሩ ሰዎች፣ ዜማም የሚያንቆረቆሩ ሰዎች፣ በተለይ ለየት ያለ ስርቅ ያለ ዜማ የሚያወጡ ሰዎች በጥንት ጊዜ አሁንም ቢሆን ገጠሩ ክልል ላይ በፉጨት መልክ ዜማ የሚያወጡ እንጉርጉሮ መልክ እያወጡ ለዛሩ በሚዘመር ዜማ ለዛሩ በሚቀኝ ቅኝት ይሰጥ የነበረውን ዜማ ሄደው ወደ ገጠር ክልል ያንን ቃርመው ያመጡና ከዛ ከተማ ላይ ስቱዲዮ ገብተው ግጥሙን ወደ ፍቅር፣ ወደ ዳሌ፣ ወደ ሽንጥ፣ ወደ ምናምን ይቀይሩታል። ከዛ እዚህ ከተማ ውስጥ ያለው ሰው ደግሞ የተወለደው ከጥንቶቹ አባቶቹ ወይም ደግሞ ቅድመ አያቶቹ ቀደሙት ቤተሰቦቹ ከገጠር የወጡ አንዳንዶቹ ባዕድ አምልኮ ቤተሰብ ውስጥ የነበሩ አንዳንዶቹ ቤት ውስጥ ቡና የሚከርሙ ብዙ አይነት ላይፍ ውስጥ ያለፉ ስለሆኑ ያን ዜማ በግጥም ተቀይሮ ብቻ ስለመጣ ልክ ዘፈኑን ስንሰማ ሰውነታችን ላይ ውርር የሚያደርገን ምንድን ውስጥ ያለው ዛርና ዜማው ይገናኛሉ፣ ይተዋወቃሉ ከጥንት በፊት ጀምሮ ማለት ነው። ለምሳሌ አያት ጠንቋይ ቤት ሄድ ከነበረና ያ ዜማ ጠንቋይ ቤት ድቤ መታበት ከነበረ ዘፋኙ ደግሞ ከዛ ከጠንቋይ ቤት ያመጣውን ዜማ ዘፈን ሲሰራበት ተመሳሳይ ይሆናል። በጣም ብዙ መንዙማ የሚመስሉ ቃልቻ ቤት ዜማ የሚመስሉ በጣም ብዙ ዘፈኖች አሉ። አሁን እዚህ ጋራ ድንገት ስለጠየቀኝ ወንድማችን ዜማዎቹን ማምጣት አልችልም። የሚገራርም ከግጥማቸውን ጭምር ማትገምቷቸው ግጥሞች በፍጹም ለፍቅር ተብለው የተባሉ ሳይሆኑ በፍቅር ሰበብ ለአጋንንት የቀረቡ መስዋዕቶች እስኪመስሉ ድረስ ዘፈኖቹን ስንሰማቸው ሰውነታችን ይወረናል ማለት ነው። በተደጋጋሚ አንድን ዘፈን ከ10 ዓመት በላይ
ወይም ከ20 ዓመት ከ30 ዓመት ልክ እንደ አስቴር አወቀ ለምሳሌ እንደ ጥላሁን ገሰሰ እንደ ማህሙድ አህመድ ሌሎችም ዘፋኞች ረጅም ዓመት ከልጅነት ጀምሮ እየሰማናቸው የመጡ በታክሲም ውስጥ በቤቱም ውስጥ በሆነ አጋጣሚ እንሰማቸዋልና ሲደጋገሙ ዜማዎቹን በውስጣችን ሲቀመጡ ያም ደግሞ ከሆነ ቆይታ በኋላ ስንሰማው እንደገና እኔ አስታውሳለሁ አንድ ዲያቆን ቀድሶ ከወጣ በኋላ በመንገድ ሲሄድ ሰማና ሲል ቀድሰህ እኮ ነው የወጣኸው አልኩት። በጣም ይገርማችኋል። እኔ አሁን እንዳልኩኝ አላቅም ማለት እንደዛ ማለቴን አላቅም ማለት ድንገት ትላላችሁ እግር ይመታል ራሱ ሪትም ለምንድነው ይቀሰቅሰዋል። የድሮውን የሰማችሁትን ዜማ ያመጣውና ኖርማል መዝሙር ነው የሚያስመስልባችሁ። ሁሌ ስለተላመዳችሁት እንደ ዘፈን እንደ ኃጢአት አይቆጥረውም ውስጣችን ማለት ነው። ሁለተኛው ችግር ይሄ ነው። የመጀመሪያ ያልኳችሁ የዛሩ ዜማ ይሄ እንትኖች ውዝዋዜ ላይ ዶቃዚ ላይ አጨሌ ምናምን አድርገው የመነኮሳት መቁጠሪያ የሚመስል የአቴቴ ጨሌ ምናምን አስመስሉ እንዲህ አድርገው ደረታቸውን እየመቱ እንደ ማጓራት እያስመሰሉ እንደዚህ የሚጨፍሩትን ዘፈን፣ በሌላ በኩልም ደግሞ የነጮችም ራሱ ሮክ የሚባለው ሙዚቃ እብደት ነው። እሱ ራሱ እኮ ከዚህ ከሀገራችን ካለው ጋር ተመሳሳይ ነው። ስልቱን ቀይሮ እንጂ የመጣውና ያ እንዳለ ሆኖ ሁለተኛው ግን ለረጅም ዓመት የሰማናቸው የዘፈን ዜማዎች በራሳቸው የሆነ ጊዜ ላይ ቤተክርስቲያን ውስጥ ሆኖ ትዝ ሊለን ይችላል። የሆነ ቦታ ሆነን ሳናስበው ውስጣችን ሪትም ይመታል በደንብ ሳናቀውና ሰው አልሰማንም፣ የሚታዘቡን ሰዎች አላዩንም እንጂ አንዳንድ ጊዜ ይሄ ነገር ሁላችንም ላይ ያጋጥመናል ማለት ነው። ተራችን ታዲያ እስከመቼ ነው? እድላችን የእውነተኛ ማስተዋላችን ታስሮብን እኮ በብዙ መንገድ ጨምረናል። እስራቱ ደግሞ አንተ የምታየው ሰንሰለት አይደለም፣ የመንፈስ እስራት ነው። የመንፈስ እስራት ነው። የጉዳት እስራት ነው። የእርግማን እስራት ነው። የአመፃ እስራት ነው። የኃጢአትም እስራት ነው። የግፍ እስራት ነው። የተላለፈ የበደል ውርደትም እስራት አለ። በእውቀትም አታስወግደው፣ በትምህርትም አታስወግደው፣ ትልልቅ ተቋም ውስጥ ገብተህ የማታስወግደው፣ ገንዘብ ይዘህ የማታስወግደው፣ ሀብት ይዘህ የማታስወግደው፣ የተንደላቀቀና የሞቀ ቤት ውስጥ ኖረህ የማታስወግደው እስራት አለ። ይሄ ነው ያልገባት። ደቀ መዛሙርቱም ደግሞ ከሚፈቱት ይልቅ የሚያጠብቁት ነገር እየጨመረ የመጣበት ዘመን ነው። በክርስቶስ ቤተ መቅደስ፣ በክርስቶስ ቤት፣ በእግዚአብሔር ቤት ያሉት እስራትን ለማጥበቅ በጣም ይታገላሉ። እንድትፈታ አይፈልጉም። እንድትድን አይፈልጉም። እንድትሰቃይ ይፈልጋሉ። ምቀኝነትን ለማቆየት ይታገላሉ። ግፍን ለማቆየት፣ እርግማንን ለማቆየት ብርቱ ጉልበት አላቸው። ገንዘባቸውም ዕውቀታቸውም ከግፍ ጋር ለማያያዝ ይሮጣሉ። ታዲያ መቼ ነው የምንፈታው? ለጌታ ያስፈልጓችኋል በሉ። መቼ ነው ለአምላክ ያስፈልጓችኋል? መቼ ነው የምንለው? ለአምላክ የምናስፈልግነን መቼ ነው የምንለው? እንዲህ በሉ ነው ያለው። አስማት ያዙ አይደለም ያለው። አህያይቱን ከነውርንጭላዋ ያሰራት ሰው ሲጠይቃችሁ ለጌታ ያስፈልጉታል በሉ። አስማት ነው ይሄ ነው ወይ? አስማት ሲያስሱ የሚኖሩ አሉ። ከሀገር ሀገር፣ ከበረሃ በረሃ የአስማት ቅጠል የሚፈልጉ አሉ። እጽዋት የሚፈልጉ አሉ። ይሮጣሉ። የሚገርመው እንዲህ ማለት ብቻ ነው ለመፍታት። ለጌታ ያስፈልጉታል በሉ። ልቀቅ ነው፣ ሌላ ነገር የለም። ስንቶቹ ደክመዋል፣ እድሜያቸውን ስንቱ ጨርሰዋል። ብዙዎቻችን የተወለድባቸው ጉልበቶችና አካሎች ምናምንቴ ነገር ቀብረው የኖሩ ቤተሰቦችን አሳልፈናል። ከነሱ ተወልደን መናፍስት ተከታትሎን ዘራቸው ዘሩ፣ ኑሯቸው ኑሮ፣ ዕውቀታችን ዕውቀቱ አድርገነው ከባህሪያችን ጋር ተስማምቶ ሁል ጊዜ ነፍሳችንን እንደረበሻት የሚኖር ሰዎች እዚህ በጣም ብዙዎች ነን። የተረበሸ አካል ሳይሆን የተረበሸ ነፍስ ያለን፣ የተረበሸ ነፍስ። እግዚአብሔር ነፍሳችንን በእውነት በመንፈሳዊ ጸጋ ያድነን። የተረበሸ ነፍስን ያለን። ይሄኛውን አካልህንማ በብዙ መንገድ ልታታልለው ትችላለህ።
ውስጣዊ አካልን ግን ማታለል አይቻልም። ውስጣዊ አካልን ያችን የውስጠኛዋን ክፍል የእግዚአብሔር ክብር ካልሞላት፣ በመንፈሳዊ ጸጋ ካልተያዘች፣ በእግዚአብሔር የምሕረት ቸርነት ካልተጎበኘች ሁል ጊዜ የማታርፍ ናት። ሁሌ ሰላም እንዳጣችና እንደተጨነቀች ትኖራለች። ሰው አልገባውም። ይሄ ነጫ ነጩማ ምን በብዛት ስለማይገባው የእሱን ባህሪ ተከትለን ስለምንሄድ የበለጠ እስራቶቻችን ብዙ አይነት ይሆናል። ይሄ የነጩ ልክፍት እስራት አንድ ሌላ ነገር ነው። የተፈጥሮ የባህሪያችን እስራት አንድ ሌላ ችግር ነው። ከየቤተሰቡ የመጣው ደግሞ እስራት አንድ ሌላ መዘዝ ነው። በእውቀት ደግሞ አግበስብሰን እዚህ ውስጥ ያስቀመጥነው ደግሞ ነገር አለ። የባዶነትን ኃይል እየጨመረ ሲመጣም እሱም አይገባንም። እሱም ሌላ አንድ እስራት ነው። ኑሯችን አንድ ሌላ ነገር ነው። በረከት አጥተን የምናደርገው ትግል ሌላው ደግሞ ጉዳታችን ነው። በዕድሜያችን ውስጥ አለን የምንለውን ነገር ስናስበው ሁሌ ባዶ ነው፣ ሁሌ ችግር ነው፣ ሁሌ ሰቀቀን ነው፣ ሁሌ ፍርሃት ነው። ይህም ደግሞ ሌላ እስራት ነው።